በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት በማክሰኞ ዕለት የሚነበበውን የጻድቁ አቡነ ተክለ ሃይማኖትን ገድልና እንዲሁም የዕለቱን ስንክሳር እናስደምጣችኋለን። ውድ የባሕራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። የማክሰኞ ገድለ አቡነ ተክለ ሃይማኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይስጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሠራው ከብዙ ሥራው ጥቂት እነግራችሁ ዘንድ 7 ዓመት ከሆነው በኋላ ከአባቱ ዘንድ ዳዊት ተማረ። ሕጋቸውንም ከመጠበቅ ጋር በቤተ ክርስቲያን የሚነበብ መጻሕፍትን ሁሉ ብሉይና ሐዲስ አጠና። ሲማርም ቀድሞ የተማረው ይመስላል። የነገሩትንም ፈጥኖ ይይዝ ነበር። በልቡናው ክርስቶስ አድሮበታልና፣ ይሄውም ለሰው ዕውቀትን የሚገልጽ በምእመናን አድሮ የሚኖር መንፈስ ቅዱስ ነው። ሕጉን በመጠበቅ የጸና እግዚአብሔርን በመፍራት በማምለክ የተጌጠ ሆነ። ነገሩም በሰማው መልኩንም ባየው ሁሉ ዘንድ ይወደድ ነበር። ከሚዋጉት አጋንንት ጋሻ ትሆነው ዘንድ ጸሎትን አብዝቶ ከመጸለይ ጋር የሥራው ሁሉ መገኛ የምትሆን ጾምን መጾም ጀመረ። ትዕግሥትንም አጽንቶ ያዘ። ከምድር ወደ ሰማይ ለመውጣት መሰላል በመሆን ከሁሉም ይልቅ አክብረዋለችና 15 ዓመትም በሆነው ጊዜ አባቱ ወደ ጳጳሱ ወደ አባ ጌርሎስ ወሰደው። አባ ብንያሚ ሊቀ ጳጳስ ሆኖ ሳለ በአማራ አውራጃ ጳጳስ ገና መምጣቱ ነበርና ከዚያ ሳይደርሱ መልአኩ ቅዱስ ሚካኤል አባ ጌርሎስን በመንፈቀ ሌሊት ታይቶ ተነጋገረው። ለመንግሥተ ሰማያት የሚያበቃ መልኩ ያማረ የተመረጠ ልጅ ይዞ ነገ ወደ አንተ ቀይ ሰው ይመጣል፣ ከሩቅ እጅ ይነሳል። እሱም በእግዚአብሔር ዘንድ እጅግ የከበረ ነው። ከራስ ጸጉሩ ለአንዲትስ እንኳ ሰማይና ምድር ዋጋው አይሆኑትም። ስሙም በልበ ሥላሴ የተጻፈ ነው። እንደዚህ ያለ ልጅ አምጥቼልሃለሁና ፈጥነ ዲቁና ሹመው፣ በፍቅር ተቀብለ በፍቅር ሸኘው አለው። ይሄን ከነገረው በኋላ ከሱ ተሰወረ። አባ ጌርሎስም ይህን የመልአኩን ቃል ሰምቶ ሌሊቱን ሁሉ የእግዚአብሔርን ሥራ ሲያደንቅ አደረ። በነጋም ጊዜ መልአኩ የነገረው ነገር እውነት እንደሆነ ለማወቅ ወደ ደጅ ወጣ። ያን ጊዜ ጸጋ ዛብ ደርሶ ከሩቅ ሆኖ እጅ ነሣ። አባ ጌርሎስም መልአኩ የነገረው ነገር እውነት እንደሆነ አውቆ ተመልሶ ከማረጉ ቦታ ተቀመጠ። ካህናቱም እንደ ልማዳቸው በግራ በቀኝ ቆሙ። ከእነሱ አንዱን ጠቅሶ ያን የቆመ ቀይ ሰው ጠርተህ አምጣው አለውና ጸጋ ዛብንም ጠርቶ አቀረበው። ከጳጳሱ ዘንድ በደረሰ ጊዜ እጅ ነስቶ በረከት ተቀበለ። አባ ጌርሎስም በመንፈስ ቅዱስ የከበረ ደስ የሚያሰኝ ልጅ ወዴት አለ? በመላእክትና በእግዚአብሔር ዘንድ ከኔ ይልቅ የከበረ ነውና እንደሱ ካሉ ቅዱሳንም ይልቅ የከበረ ነው። በሱ ምክንያት ለነገሥታት ጠላትን ድል ማድረግን ይሰጣል፣ ለካህናትም በልጅነት ማክበር ይሰጣል፣ ለመኳንንትም እውነተኛ ፍርድ፣ ለመሳፍንቱም የግርማ ኃይል፣ ለአብያተ ክርስቲያናትም መጠበቅ፣ ለሴቶችና ለወንዶች ምእመናን የሃይማኖት ጽናት ይሰጣል። ጸጋ ዛብም ከአባ ጌርሎስ ቃል ይህን በሰማ ጊዜ እያደነቀ ብዙ ሰዓት ቆሞ ስለቆየ ጳጳሱም ምን የኔን ነገር ታደንቃለህ? ልጅ ከዚህ የለምን አለው።
አባቴ አዎን አለ ባለው ጊዜ ጳጳሱም እንኪያስ እግዚአብሔር እንዳዘዘኝ አከብረው ዘንድ ሂድ ፈጥነህ አምጣው አለው። ነገር ግን እኔ ኃጥኡ እሱን የማከብረው አይደለም፣ እሱ በተሰጠው ክብር ያከብረኛል እንጂ። አባ ጌርሎስም ይህም ባለ ጊዜ ጸጋ ዘአብ ልጁ ፍስሐ ጽዮንን ከጳጳሱ ፊት አቀረበው። አባ ጌርሎስም ባየው ጊዜ ከማዕረጉ ቦታው ፈጥኖ ተነስቶ አንገቱን አቅፎ ሳመው። ሕዝቡም ጳጳሱ ተነስቶ ሕፃኑን ሲስመው አይተው ደነገጡ። አባታችን አንተ ጳጳሱ ለዚህ ሕፃን መነሳት ምን አይተህ ነው ባሉት ጊዜ አባ ጌርሎስም እኔ ያወቅኩትን እናንተ አላወቃችሁትም አላቸው። ይህ ልጅ በጌታችን በኢየሱስ ክርስቶስ ዘንድ የከበረ ነው። በሁለት ወገን ድንግል በሆነች በእናቱ በቅድስት ማርያምም ዘንድ የተወደደ ነው። የሚሄደውም ብቻውን አይደለም፣ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከፊት ከፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት ታያላችሁ፣ እኔ ግን የተሰጠውን ክብር አያለሁ። ይህን ካለ በኋላ ፍስሐ ጽዮንን ይዞ ካጠገቡ አስቀመጠው፣ ከልብሱም አለበሰው። አባቱንም ስለ ልጁ ደግነት አክብሮ ተቀበለው። ከደህና ቦታም አሳድሩት ብሎ አዘዘ። ልጁን ግን ደስ ብሎት ከእሱ ጋር አሳደረው። በነጋውም መልአኩ እንዳዘዘው ቅዳሴ ሰርቶ ፍስሐ ጽዮንን ከእሱ ጋር ይዞ ገብቶ ዲቁና ሾመው። አባ ጌርሎስም የቅዳሴውን ሥርዓት ጨርሶ ወደ ቤቱ ከሄደ በኋላ ፍስሐ ጽዮንን ወደ እኔ አምጡት አለ። ከመጣም በኋላ ሌትም ቀንም ከእሱ ሳይለይ 3 ሱባዔ አሰነበተው። እጅግ ወደደው። ከዚህ በኋላ በፍጹም መንፈሳዊ ክብር አክብሮ ወደ ሀገሩ በፍቅር ሸኘው። ከአማራ አገር ወደ ሀገራቸው ለመመለስ ከአባቱ ጋር ሲሄዱ ከአንዲት ሀገር ሲደርሱ ጸጋ ዘአብ ልጁን እንዲህ አለው። ስለ አንተና ስለ እኔ ብዙ አዝናለሁ። ስንቃችን አለቀ፣ ያለ ምግብ መንገድ መሄድ አይቻለንምና አንተ ሕፃን ነህ፣ እኔም ሽማግሌ ነኝ። በጎዳና ብንወድቅ ማን ያነሳናል? የሀገሩ ሰዎች ክፉዎች ናቸው፣ እንግዳም አይቀበሉምና እንኳስ ምግብ ሊሰጡ ከቤትስ እንኳ አያስገቡንም አለ። አባቴ ፈጣሪያችን ከእኛ ጋር ሳለ ለምን ታዝናለህ? ጌታ በወንጌል የተናገረውን አታስብምን? ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። ይህንስ ሁሉ ከሃይማኖት ውጭ ያሉ አሕዛብ ያደርጉታልና እናንተስ አስቀድማችሁ መንግሥተ ሰማያትን ልጅነትን ፈልጉ። ይህስ ሁሉ ዳረጎት ሆኖ ይጨመርላችኋል በማለት የተመረጠ ልጁ ከሐዘኑ አጽናናው። አባቱም ልጄ 1000 ዘመን ኑርልኝ፣ ስለ አንተ እንዲረዳኝ እግዚአብሔርን አምነዋለሁ አለው። በዚህ ነገር ይህን በመሰለ ሁሉ በጎዳና ሲጨዋወቱ ውለው በመሸ ጊዜ ፍስሐ ጽዮን አባቴ ወዴት እናድራለን ባለው ጊዜ ልጄ የአማራ ሰዎች እንግዳ አይቀበሉም ከቤትም አያስገቡም አላልኩህም አለው። ልጁ ምስኪና ከፊታችን ያሉትን ሰዎች ሄደን እንፈትናቸው ብሎ ሄደው ከቤታቸው በር ከተቀመጡ ሰዎች ዘንድ ደረሱ። ፍስሐ ጽዮንም ቸር ዋላችሁ፣ ቸር አደራችሁ፣ ደግ ሰው እንዳለ የፈጣሪያችን ፍቅር ይደርበት፣ ከሌለ ግን ሰላምታዬ ወደ እኔ ይመለስ አላቸው። እነሱም ነገሩን በሰሙ ጊዜ ተቆጥተው እናትህን ፍቅር ይንሳት፣ ከእኛ ዘንድ ልታድር መጣህ ብሎ ከዚያ ከተቀመጡት አንዱ ተነስቶ ፍስሐ ጽዮንን መታ። ፍስሐ ጽዮንም እያለቀሰ ይህን ሰው ለምን እንዲህ ታደርጋለህ? ሰላምታ ብሰጥህ ሰላምታውን እንደ መቀበል ትመታኛለህን? አለው። ዳግመኛም የእግዚአብሔር ባለሟል የመላእክት አለቃ ቅዱስ ሚካኤል ሆይ ይህ ሰው በእኔ ላይ ያደረገውን ግፍ ሁሉ አታይምን? የእግዚአብሔር ባለሟል አንተ የረዳትነትህን ኃይል አሳየኝ እያለ ክቡር ፍስሐ ጽዮን ይህን ሲናገር ይህ የመታው ሰው የአገሩ ሰው ሁሉ እያየው ወደ ሰማይ ወጥቶ ተዘቅዝቆ ተሰቀለ። ብዙ ይገረፋል፣ የሚገርፈው አይታይም። ድምፁ ግን እንዳውሎ ንፋስ ድምፅ ይሰማል። ሰውየውም
እናንተ የእግዚአብሔር ሰዎች ስለ እግዚአብሔር ብላችሁ ይቅር በሉኝ እያለ ይጮኻል። የአገሩም ሰዎች ሁሉ ይህን አይተው ደነገጡ። እኛም ባለማወቅ ቸል ብለናችኋልና እኛንም ይቅር በሉን አሏቸው። እንደ ጠንቋይ መስለዋቸው ነበርና ይቅር በሉን እያሉ ብዙ ማለዷቸው። የተሰቀለውም ሰው አንተ ብላቴና ሁሉ ስለሚቻለው ስለ ፈጣሪህ ይቅር በለኝ እያለ ገና ይጮህ ነበር። ሰውነትህ ትንሽ ቢሆን ሥራ ግን ከሰማያት ይበልጣል። እኔ ግን ባለማወቄ እንደ ልማዴ ትዕቢት ሥራ ሠራሁብህ፣ ነገር ግን በእኔ ላይ ኃይልህን ገለጽክ። እንግዲህስ ዳግመኛ እንደዚህ ያለ ሥራ ወደ መሥራት አልመለስምና ይቅር በለኝ እያለ ማለደው። ፍስሐ ጽዮንም ይህ ሰው ኃጢአቱን እንዳመነ ባየ ጊዜ እግዚአብሔር ስለ ተበደሉ ሰዎች የሚፈርደውን ፍርድ ፈጥኖም እንዲበቀልላቸው አወቅህን አለው። ጌታዬ አዎን አወቅሁ አለው። የሰቀለህ አምላክ እሱ ያወርድህ አለው። ያን ጊዜ ይህ ሰው ከምድር እስኪደርስ ጥቂት በጥቂት እያለ ወደ ታች ወረደ። በወረደም ጊዜ በጀርባው ላይ በእሳት እንደተቃጠለ ሆኖ የግርፋት ምልክት ታየ። ከፊታቸው ወድቆ ሰገደ። የእግዚአብሔር ተገዢዎች ጌቶቼ ከቤቴ ገብታችሁ ደሩልኝ አላቸው። ይህንም ማለቱ በአፉ ነው እንጂ ከልቡ አምኖ አይደለም፣ ጠንቋዮች መስለውት ነበርና። የሀገሩም ሰዎች እርስ በርሳቸው እኔ ያሳድራቸዋለሁ ተባባሉ። ፍስሐ ጽዮንም የልባቸውን ክፋት አውቆ የዚህ ሀገር ሰዎች እኛ እናንተ እንደምትጠራጠሩን አይደለንም፣ እኛ የኢየሱስ ክርስቶስ አገልጋዮች ነን እንጂ በእሱ ስም አምነን ሥራ እንሠራለንና እሱም መከራ የሚያጸኑብንን እንዲህ አደርጋቸዋል አላቸው። የሀገሩ ሰዎችም እኛስ አማልክት በሰው ተመስለው ወደ እኛ መጡ እንላለን አሉ። ፍስሐ ጽዮንም እንደዚህ አትበሉ፣ እኛስ የፈጣሪ አገልጋዮች ነን አላቸው። ይህንም ብሎ ከክፋታቸው መለሳቸው። ዳግመኛም ፍስሐ ጽዮን እንዲህ አላቸው፣ ስለ ማደሪያችንም አትጣሉ። ከተሰቀለው ሰው ቤት እናድራለን፣ የኃጢአቱን ፍዳ ተቀብለዋልና። ይህም ሰው እውነት ነው፣ ለሰው ሁሉ ቤዛ ተሰቀልኩ፣ ጌታዬ ፍርድ እውነት ነው ብሎ ደስ ብሎት ወደ ቤቱ ይዟቸው ገባ። ማዕድ ሰርቶ አቀረበላቸው። ከነሱ ዘንድ ካሉ ሰዎች ጋር በልተው ጠገቡ። ከዚህ በኋላ ይህ ሰው ውሃ አምጥቶ እግራቸውን አጠበ። ሚስቱ በጭንቅ ታማ ነበር፣ ልጁም ጎባጣ ነበርና ዛሬ ከቤቴ የገቡ የእነዚህ የቅዱሳን ፈጣሪ ያድናችሁ ብሎ የእግራቸውን እጣቢ አምኖ ቢረጫቸው ፈጥነው ዳኑ። ምንም እንዳላገኛቸው ሆነው ተነስተው ቆሙ። ይህም ሰው ደስ ብሎት ከፊታቸው ወድቆ እጅ ነሣ። እግዚአብሔር እኔን ለማዳን ወደ እኔ ሰደዳችሁ፣ ታማ የነበረች ሚስቴ መጻጉዕም የሆነ ልጄ የእግራችሁን እጣቢ በነካቸው ጊዜ ከየምኝታችሁ ፈጥነው ተነስተዋልና። ፍስሐ ጽዮንም ሚስትህና ልጅህ ስለ እኛ የዳኑ አይደለም፣ ሃይማኖትህ አዳናቸው እንጂ በክርስቶስ ላመነ ሰው ሁሉ ይደረግለታልና አለው። በበነጋው ጎዳናቸውን ሊሄዱ ተነሱ። ሰው ሁሉ የታመሙትን እንዳዳኗቸው ሰምተው ተሰብስበው መጥተው ከእግራቸው ላይ ወደቁ። የበደልናችሁን ሁሉ ስለ እግዚአብሔር ብላችሁ ይቅር በሉን አሏቸው። እግዚአብሔር ኃጢአታችሁን ይቅር ይበላችሁ፣ ዳግመኛ እንዲህ አታድርጉ፣ እርስ በርሳችሁ ተፋቀሩ፣ ፍቅር ኃጢአቶችን እንዳይሰሩ ያደርጋቸዋልና ቢሰሩም እንዲሰረዩ ያደርጋቸዋልና አሏቸው። በፍጹም ልቡናችሁ እንግዳ መቀበልን ውደዱ። ጌታችን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ከዚህ ቀጥሎ ያለውንም በፍርድ አደባባይ በወቀሳችሁ ጊዜ የምትመልሱለት የላችሁምና አላቸው። ዳግመኛም ለተራበ አብላ፣ ድሃውንም ከቤት አሳድር፣ የታረዘም ብታይ ካለ ሰጥተህ አልብሰው፣ ከቤትህም ዘር ቸል አትበል። ይህን ባደረግህ ጊዜ ፈጣሪ በብላሽ አይጥልህም፣ በጠራኸው ጊዜ እኔ አለሁ ይልሃል፣ የለመንከውንም ይሰማሃል እንጂ። ከዚያ ያሉ ሰዎች ሁሉ አከናውኖ መናገሩን፣ ያነጋገሩን ጣዕም፣ የቃሉን መወደድ እያደነቁ
የነገርከንን ሁሉ ፈጣሪህ በልቦናችን ያሳድርብን ብለው በፍቅር ሸኟቸው። ከዚያም አልፈው ሄዱ። ከእነርሱም ጋር 24 ሰዎች ነበሩ። ጊዜውም በመሸ ጊዜ የሚያሳድራቸው አላገኙም። አንድ ድርጎ የሚሆን በአቆማዳ ጥቂት ዱቄት ነበረ እንጂ ስንቅም አልቆባቸው ነበር። ከዋሻ ውስጥ እንደር ብለው ገቡ። የሚጠጡትም ውሃ አላገኙ። በውሃ ጥም እጅግ ተጨነቁ። ፍስሐ ጽዮን ከእነሱ ዘንድ ራቅ ብሎ ይለምን ጀመር። ትናንት ስለዚያ ሰው የሰማኸኝ ጌታ ኢየሱስ ክርስቶስ ዛሬም ስለ ውሃው ስማኝ። ወገኖች እስራኤል በተጠሙ ጊዜ ከደረቅ ድንጋይ ውሃ ያፈለክላቸው አንተ ነህ። እንዲህ እያለ እየለመነ አለቀሰ። እምባውም እስከ ምድር ወረደ። እምባው ከፈሰሰበት ቦታ ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀ። ወጥቶ ደስ አለው፣ እግዚአብሔርንም አመሰገነው። ሕዝቡንም ጠርቶ ውሃ አግኝቻለሁና ኑ ጠጡ አላቸው። እነሱም አንተ የተመረጥክ ልጅ ከየት አገኘህ አሉት። እግዚአብሔር ካዘዘበት ዘንድ አላቸው። ወስዶም አሳያቸው። ጠጥተው ጠገቡ። እነሱ ግን ውሃው የፈለቀው በሱ ጸሎት እንደሆነ አላወቁም ነበር። በየቅላቸው በየኮዳቸው ቀድተው ወሰዱ። ፍስሐ ጽዮንም አቤቱ ጌታዬ ስንቃችን እንዳያልቅብን ይህን ዱቄት አበርክተው እያለ በሥላሴ ስም አማትቦ ከውሃው ዘግኖ ዱቄቱን ረጨው። ይህም ዱቄት በስልቻው እንደ ቃሉ ፈጥኖ መላ። ከሱ ምግባቸውን አዘጋጅተው በልተው ከጠገቡ በኋላ ይህን የሰጠህን እግዚአብሔር ክብር ይግባህ ብለው አመሰገኑ። በነጋው ፍስሐ ጽዮን ውሃው ካለበት ሄዶ ኃያል በሚሆን በፈጣሪ ቃል ጸጥ በል አለው። ፈጥኖ ደረቀ። ጎዳናቸውን ይዘው ሄዱ። ይህን ስንቅ 26 ሰዎች እየተመገቡት አላለቀም ነበር። እርስ በርሳቸውም ለዚህ ብላቴና ምን ያህል ታምራት ይደረግለታል ተባባሉ። ይህን ዱቄት ተመልከቱ፣ ለሚበሉት አያልቅባቸው፣ ለሚሸከሙትም አይከብዳቸው። እንዲህ እያደነቁ ሀገራቸውን ዞረሬ ገቡ። እግዚአብሔርም ልጇ ዲቁና ስለተቀበለና ባሏም ደህና ስለተመለሰ ደስ ብሏት ወጥታ ተቀበለቻቸው። ጸጋ ዘአብም ጳጳሱ ልጇን እንደወደደው በጎዳናም ብዙ ታምራት እንደተደረገለት ስለነገራት እግዚአብሔር የእሱን ነገር ሰምታ እግዚአብሔርን አመሰገነች። ፍስሐ ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መድፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር። ጦርም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳትቀባ ባዶዋን አትመለስም ነበር። በተናገረው ነገር በሚሠራው ሥራ ሁሉ የጸና ሆነ። መልኩም በሀገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከሀገር ሽማግሌዎች የአንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ለንጹሕ ሙሽራ ኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ ምድርም ምሏት ብሎ ጌታ በሕግ የተናገረው ቃል ነው አለው። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔና ስለ እነሱ የአዳም ዘር ያንሳልን? ምንም አያንስ። ይህም ብሎት አባቱን አይሆንም አለው። አባቱ ግን ያለ ፍቃዱ ያችን ብላቴና ሚስት ሆነው ብሎ አመጣለት። እሱ ግን በግብር አላወቃት፣ በድንግልና የታተመና በቅድስና የተሸለመ ነውና። ባመጣት ከጥቂት ቀናት በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑ እንቅፋት ሆናው ነበርና። በንጽሕና በቅድስና ጸንቶ ኖረ። በዚህ ዓለምም ፍቅር ገመድ አልተያዘም።
ሰውነቱ እውነትን ነገር በመውደድ እግዚአብሔርን በመፍራትና በማምለክ የተጌጠች ሆነች። ከዕለታት አንዱ ቀን ከብዙ ሰው ጋር ዋሊያ ሊያድን ወደ ዱር ሄደ። ሊመለከት ከነሱ ተለይቶ ሄደ። ቀትር በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ግሩም የሆነ ልብስ ለብሶ ታየው። ክቡር ፍጽሐ ጽዮንም ባየው ጊዜ ደንግጦ እንደ በድን ሆነ። የመላእክት አለቃ ቅዱስ ሚካኤልም አማትቦ አስነሳው፣ ፍርሃቱን አራቀለት። በእንደዚህ ያለ ገናንነት የማይህ ጌታዬ አንተ ማን ነህ አለው። የመላእክት አለቃ ቅዱስ ሚካኤልም ዘወትር የምጠብቅህ ካንተ የማልለይ ጸጋ ዛብን ስላንተ ከውሃ ውስጥ ያወጣሁት እግዚአብሔርንም ስላንተ ከተማረከችበት የመለስኳት እኔ ነኝ አለው። አውሬ አዳኝ ለምን ትሆናለህ? ይህ ሥራ ከሃይማኖት ውጭ ላሉ ለአሕዛብ ነው እንጂ ለካህናት አይደለምና። ለካህናት ሥራቸው ሃይማኖት ማስተማር፣ ሕዝቡ መምከር ነው። እንግዲህ አውሬ አዳኝ አትሁን፣ ፈረሰኛም አትሁን፣ ሰውን ወደ እግዚአብሔር ለመመለስ በትምህርት የምታድን ሁን እንጂ። ለቤቱ ለመንግሥተ ሰማያት ዕድል ፈንታ የሆኑ ዘንድ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሣ ዘንድ፣ ድውይ ትፈውስ ዘንድ፣ ርኩሳን አጋንንትን ከሀገርም ከምድረ በዳም ታርቃቸው ዘንድ፣ ዲያብሎስንም ድል ትነሣዋለህ። ሰራዊት አጋንንትንም አንተን ከመፍራት የተነሣ ይሸሻሉ። ስምህም ፍስሐ ጽዮን አይሁን፣ ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። የመላእክት አለቃ ቅዱስ ሚካኤል ይህን ሲነጋገረው ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ በመላእክት አለቃ በቅዱስ ሚካኤል ክንፍ ላይ ሆኖ መልከ መልካም ጎልማሳ መስሎ ታየው። ብፁዕ አባታችን ተክለ ሃይማኖትም አይቶ ፈጽሞ አደነቀ። ከዚያ አስቀድሞ መልአኩንም ጌታንም ተገልጸው አላያቸውም ነበርና። ጌታችንም ወዳጄ እንዴት ሰነበትክ ቸር አለህን አለው። ብፁዕ አባታችን ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ባለው ጊዜ የዓለም መድኃኒት የምሆን እኔ ኢየሱስ ክርስቶስ ነኝ አለው። በእናትህ ማኅፀን ሳለህ ፈጥሬ ያከበርኩህ እኔ ነኝ። የእኔ ዕድል ፈንታ ያደረግኩህ እኔ ነኝ። በተወለድክ በሦስተኛው ቀን አሐዱ አብ፣ ቅዱስ አሐዱ ወልድ፣ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚያሻው ምግብ ሁሉ ቅቤውም የስንዴውን ዱቄት በእናት በአባት ቤት ይመላ ዘንድ በእጅህ ሀብተ በረከት ያሳደርኩ እኔ ነኝ። ያንን ሰው አንተም በተጣላህ ጊዜ በነፋስ አውታር የሰቀልኩት በማት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቀ መሬት የጣፈጠ ውሃ ያመነጨሁልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ታምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ይህንንም ብሎ ንጹሐት ክቡራት በሚሆኑ እጆቹ ባረከው። ንሳ መንፈስ ቅዱስ ብሎ የሹመት ሀብት አሳደረበት። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ አለ እኔን እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ይህን ሥልጣን ቀድሞ ለሐዋርያት ሰጥቻቸው ነበር። ከሐዋርያትም የተቀበለ ጳጳሱ ቀድሞ ሹሞ ታስር ትፈታ ዘንድ ትተክል ትነቅል ዘንድ ሥልጣን ሰጠህ። ይህንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ በአንተ የፍቅሬን ጽናት እገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በመላእክት አለቃ በቅዱስ ሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከነሱ አታንስም። አዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ። የመላእክት አለቃ ቅዱስ ሚካኤል ባሰብከው ሥራ ሁሉ ረዳት ይሁንህ። ሁል ጊዜ ካንተ አይለይ። በሚትሄድበት ጎዳና ሁሉ እሱ መሪ ሁንህ።
አንተንም ባለ ዘመን ሁሉ አይለይህም። ይህም ብሎ ሰላምታ ሰጥቶት ከዓይኖቹ እስኪርቅ ድረስ ብፁዕ አባታችን ተክለ ሃይማኖት እያየው በመላእክት አለቃ በቅዱስ ሚካኤል ክንፍ ላይ ሆኖ ወደ ሰማይ አረገ። ተክለ ሃይማኖትም እጅ ነስቶ እግዚአብሔርን አመሰገነ። አቤቱ ጌታዬ፣ ለእኔ ለኃጥኡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን። ከዚያች ቀን ጀምሮ ሀብተ ኃይልን የተመላ ሆነ። በተናገረው በመለኮተ ብርሃን ነጸብራቅ ፊቱ ብሩህ ሆነ። ከዚህ በኋላ ከሰዎቹ ጋር ተገናኘ። ጊዜው መሽቷልና ወደ ቤታችን ንግባ አላቸው። እነዚህም ሰዎች ባዩት ጊዜ ከፊቱ ብርሃን የተነሳ እጅግ ደነገጡ። ፊት ለፊት ለማየት አልተቻላቸውም። እሱ ግን ፈጣሪው የሰጠውን ሀብት ስላገኘ በልቦናው ደስ ይለው ነበር። ዳግመኛም ጓደኞቹን ወደ ቤታችን ንግባ አላቸው። እነሱም እየፈሩ እየተንቀጠቀጡ ከዱር አውሬ ያገኘነው ሳይኖር እንደምን እንገባለን አሉት። እሱም እንግዲህስ ወዲህ የዱር አውሬ ማደን ክፍላችን አይደለም፣ ኑ ወደ ቤታችን ንግባ፣ በቤት ያሉ እንስሳትን ለማደን ተዘጋጅተናል እንጂ አላቸው። እኒህም ጠባቂ አጥተው የጠፉ አባግ ናቸው፣ የሚነጣጠቁ አራዊት እንዳይበሏቸው። እኒህም ሰዎች ነገሩን ሰምተው በሀገሩ ያሉ የተሰማሩትን አባግን ወስዳለን ያለ መሰላቸው እንጂ እንዲህ ያለውን ስለ ሰዎች እንደሆነ አላወቁም ነበርና ጌታችን እንደታየው እንደተነጋገረው አልነገራቸውምና። ያን ጊዜም ተመልሰው ወደ ቤታቸው ገቡ። እሱም ወደ ቤቱ ገባ። ይህን ሰው የፊቱን ብርሃን አያችሁን እየተባባሉ ያደንቁ ነበር። በ3 ሰዓት ከኛ ከተለየ ጀምሮ እስከ 9 ሰዓት አላየነውም። ወደኛ በመጣ ጊዜ ከፊቱ ብርሃን በዛት የተነሳ ማየት ተሳነ። በሱ ላይ የሆነውን እንጃ አናውቅም። እንግዲህስ የዱር አውሬ ማደን ክፍላችን አይደለም እያለ የተናገረውንም ነገር ያለ ወትሮ ነው እያሉ ያደንቁ ነበር። ክቡር አባታችን ተክለ ሃይማኖት ግን ባደረበት መንፈስ ቅዱስ ሌሊቱን ሁሉ ፈጽሞ ደስ ብሎት አደረ። እንግዲህስ አባታችን ልንለው ይገባናል አሉ። መጀመሪያ በጳጳስ ቃል፣ ሁለተኛም በአምላክ ቃል በእኛ ላይ ተሹሟልና አሉ። እንደዚህም ሆኖ ሳለ ወደ ጳጳሱ ወደ አባ ጌርሎስ ሄደ። የሸዋ ሰዎች የቤተ ክርስቲያንን ሥርዓት እንዳፈረሱ የሐዋርያትንም ትምህርት እንደለወጡ ሕፃናትንም ሳይገረዙ እንደሚያጠምቁ ነገረው። አባ ጌርሎስም ይህን ሰምቶ መረቀው፣ አመሰገነው። እንደ እስራኤል መምህር እንደ ኤልያስ ለእግዚአብሔር ቀንተሃልና ሐዲስ ሐዋርያ ትሆናለህ፣ ጣዖትን ታጠፋለህ፣ ታቦትን ትባርካለህ፣ ቅስና ዲቁና ትሾማለህ። አጋንንትም ባንተ ቃል ከየሀገሩ ሁሉ ይርቃሉ። ከመንፈስ ቅዱስ በተሰጠ ሐዋርያነት ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሳቸዋለህ አለው። ቅስና ሰጥቶ በሸዋ ክፍለ ሀገር ሊቀ ካህናት አድርጎ ሾመው። ከዚያም ፍስሐ ጽዮንን በሸዋ ክፍለ ሀገር ሊቀ ካህናት አድርጌ እነሆ ሹሜዋለሁ ብሎ አዋጅ አስነገረ። ሹመቱም ከኔ በታች ነው፣ በምድር ያሰረው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ዘንድ አባቶች ሐዋርያት በሰጡኝ ሥልጣን እኔም ሹሜዋለሁ ብሎ አናግሮ በፍቅር አክብሮ ሹሞ ወደ አገሩ ሰደደው። አባ ጌርሎስ ሲሾመው በአማራ አውራጃ ሳለ የመላእክት አለቃ ቅዱስ ሚካኤል ለእግዚአብሔር ተገልጾ ቀድሞ ያየሽው ራእይ ዛሬ ተፈጸመ አላት። ልጅሽ በእውነት የብርሃን ምሰሶ ሆነ። በሱም ላይ ተጠምቀው ያየሻቸው ብዙ አዋፍ የመንፈስ ቅዱስ ልጆች ናቸው። መልካቸውም ልዩ ልዩ ሆኖ እንዳየሽው ሥራቸውም እንደዚሁ ልዩ ልዩ ነው። ከነሱም አንዱስ እንኳ የሚጎዳ የለም። ያም የማረከሽ ከሃዲ በሱ እጅ ደግ ክርስቲያን ይሆናል። አእምሮውንም ከማጣት በሱ ልመና ይድናል። አንቺን ነጥቄ ባመጣውሽ ጊዜ በመብረቅ ድንጋጤ የሞቱትም ሰዎች በሱ ልመና ይነሳሉ። የቅዱሳን አባት ይሆናል። የቅዱሳን ፈጣሪም በሱ ይመሰገናል። እኔን ስለወደድሽና ዝክሬን ስለዘከርሽ
ይህን ሁሉ ገለጽኩልሽ አላት። መልአኩም ይህን ከነገራት በኋላ ተሰወረ። እግዚአብሔርም ለባለቤቷ መልአኩ እንደተገለጸላትና እንዳናገራት ስለነገረችው ጸጋ ዛብም ይህንን ልጅ ለሰጠን ለፈጣሪያችን ምስጋና እናቅርብ አላት። ፍስሐ ጽዮንን ከጳጳሱ ዘንድ ቅስና ተቀብሎ ሊቀ ካህንነት ተሹሞ በብዙ ክብር በባለሟልነት ወደ እነሱ ተመልሶ ገባ። እናት አባቱም ባዩት ጊዜ እጅግ ደስ አላቸው። እንደ ልማዳቸው ለድሃው ለአገሩ ሰው ሁሉ ታላቅ በዓል አደረጉ። እግዚአብሔርም ልጄ ፍስሐ ጽዮን ቅስና የተሾምከው መቼ ነው አለችው። የተሾመበትን ቀን ነገራት። እኔም ይህን ቀን አወቅሁ፣ የመላእክት አለቃ ቅዱስ ሚካኤል እንደዚሁ ብሎ ነግሮኛልና በማለት የነገራትን ሁሉ ለእርሱም ነገረችው። ክቡር አባታችን ተክለ ሃይማኖት በሚያስተምርበት ዘመን በዚያ ወራት 333 ዘመን ያህል ከድልና ደጅ የእስራኤል መንግሥት ከሄደች ከብዙ ዘመን በኋላ በሐምሌ በ7 ቀን እግዚአብሔር በአባታችን በተክለ ሃይማኖት ልመና መንግሥትን ከዛጉዌ ወገን ለእስራኤል ወገን ለሚሆን ለኢኮኑ አምላክ መለሰ። ከዚህ ቀጥለን ስሙ በከበረ በአባታችን በተክለ ሃይማኖት እጅ የተገኘ የነገሥታቱን ታሪክ እንጽፋለን። በሥራው ሁሉ ፍጹም የሆነ የመላእክት ወገን የሚሆን በክፉ ነገር የጸኑ አጋንንት እሱን ሊዋጉት የማይቻላቸው ልመናው በረከቱ ሀገራችን ኢትዮጵያን በነጻነት ይጠብቃት ለዘላለሙ በእውነት። እልመክኑን የሚባል አንድ ንጉሥ ነበረ። እሱም የጻድቁ ንጉሥ የላሊበላ ልጅ ይትባረክ ነው። ይኸውም ከዛጉዌ ወገን ነገሥታት አንዱ እሱ ነው። እግዚአብሔር በዳዊት ወገኖች በተቆጣ ጊዜ የዳዊትን መንግሥት ለእነዚህ ለዛጉዌ ልጆች ሰጥቷቸው ነበር። ይህ እልመኩን ነግሶ ሳለ ከቤቱ ውስጥ ዶሮ ተነስቶ ጮኸ። የኔን ራስ የበላ ይነግሣል፣ የዳዊትን መንግሥት ይወርሳል፣ በዓለምም ነግሶ ይኖራል፣ መንግሥቱም ወደ ሌላ አይሄድም እያለ 3 ወር ያህል እንደዚህ እያለ ሲጮህ ሰነበተ። ከመኳንንቱም ከመሳፍንቱም ከወዳጆቹም ከካህናት ከመጽሐፍ አዋቂዎችም ውስጥ ከንጉሡ በቀር የዶሮውን ጩኸት ትርጓሜ የሚያውቀው የለም ነበር። ንጉሡም ፍርሃት እንቅጥቅጥ አደረበት። እንደዚሁ እየፈራ ተቀምጦ ሳለ ክቡር አባታችን ተክለ ሃይማኖት መጥቶ በታላቅ ግርማ ከከተማው ገባ። ለንጉሡ የአባታችን የተክለ ሃይማኖትን መምጣት ቤተሰቡ ነገሩት። እጅግ የከበረ ሁለንተናው ፈጽሞ የሚያስፈራ አንድ መነኩሴ ከከተማህ ገብቷል፣ የልቡናህን ሐዘን ሁሉ ንገረው አሉት። ይህም በነገሩት ጊዜ ከከተማህ ገብቷል የምትሉኝ መነኩሴ ወዴት አለ አላቸው። ከሰራዊትህ አበጋዝ ወይም አለቃ ቤት አለ አሉት። ንጉሡም ዘእልመክኑን ቤተሰቡ የነገሩትን መልስ ሰምቶ ሰራዊቱን መኳንንቱን መሳፍንቱን አስከትሎ ወደ አባታችን ወደ አቡነ ተክለ ሃይማኖት ሄደና ከፊቱ ወድቆ እጁን እግሩን ሳመ። ክቡር አባታችን አቡነ ተክለ ሃይማኖትን ፈጥኖ ከወደቀበት አነሳው። ደስ ብሎት አክብሮ ተቀብሎ በአንድነት ተቀመጡ። ነገራቸውን ይነጋገሩ ዘንድ ሰውን ሁሉ ከፊታቸው አስወገዱ። ንጉሡም ዘእልመክኑን የዶሮውን ጩኸት ነገር የነገሩንም ትርጓሜ ነገረው። እኔ በዙፋኔ ላይ ተኝቼ ሳለሁ በመንፈቀ ሌሊት ከእንቅልፌ ነቃሁ። የዶሮውን ጩኸት ከነ ትርጓሜው ሰማሁ፣ ሌሎች ግን አያውቁትም። አባቴ የዚህን ነገር አኳኋን ንገረኝ፣ እኔስ ይህን ነገር ፈጽሞ መረዳት አልተቻለኝምና። ምክንያቱ ምንድነው? የነገሩስ ስልት አኳኋን ምንድነው? እያለ ንጉሥ እልመክኑን በልመና ቃል እንዲህ ባለው ጊዜ ክቡር አባታችን ተክለ ሃይማኖትም እንዲህ ሲል መለሰለት። ከዚህ ቀደም ያልተደረገ ወደፊትም የማይደረግ የሚያስጨንቅ ነገር ጠየቅከኝ ብሎ መለሰለትና በማድነቅ 1 ሰዓት ቆየ። ለጠየቅከኝ ነገር ስማ ልንገርህ ብሎ ነገር ጀመረ። ያ ዶሮ የኔን ራስ የበላ መንግሥት ከወገኑ አይወጣም እስከ ልጅ ልጅ ይነግሣል ብሎ እንደተናገረ ፈጥነ ዶሮውን ይዘህ አርደህ ራሱን ብለው አለው። ንጉሡም ዘእልመክኑን ያን ጊዜ ተመልሶ ወደ ቤተ መንግሥቱ ገባና
ደሊላዊት የምትባል ገረዱን ጠራት። ይህችውም ከአገልጋዮቹ ሁሉ እጅግ የከበረች ናት። ከቤቴ ውስጥ ዘወትር እንዲህ እያለ የሚጮኸውን ዶሮ ይዘሽ አርደሽ ፈጥነሽ አዘጋጅው እንድመገበው አላት። ከዚህ ከዶሮው አጠገብ ያለ አንቺ ሌላ ሴት አትቅረብ፣ ተሰውረሽ አድርጊው እንጂ ሚስጥሩ ረቂቅ ነውና ለማንም አትግለጭ አላት። ይህንም በነገራት ጊዜ ፈጥና ተነስታ ይዛ አረደችው። ታጣፍጠው ዘንድ ብዙ ቅመም ጨመረችበት። የዶሮውን ራስ ግን ከምድጃው ዳር ጣለችው፣ ልማዷ ነውና። በዚያ ዘመን ከእናቱ ማኅፀን የተመረጠ የአባቱን የዳዊትን መንግሥት የሚወርስ ይኩኖ አምላክ የሚባል አንድ ልጅ ነበረ። መንበረ መንግሥትህን ለልጅ ልጅ አጸናልሃለሁ ብሎ እግዚአብሔር ለዳዊት የተናገረውን ነገር አሰበ። ነገር ግን ልጆቹ ሕጌን ቢያፈርሱ፣ በሕጌ ጸንተው ባይኖሩ፣ ጥቃቅን ኃጢአት ቢሰሩ፣ ደጋግመው ኃጢአት ቢሰሩ በበትር በጨንገር እቀጣቸዋለሁ። ይቅርታዬንም ከእነርሱ አላርቅም፣ የተናገርኩትንም ነገር አላስቀርባቸውም። ለዳዊት የተናገርኩትን ነገር እንዳላስቀር አማንዬ ብዬ አንድ ጊዜ ተናግሬአለሁ። የልጅ ልጁ ለዘላለም ጸንቶ ይኖራል። መንበረ መንግሥቱንም እንደ ፀሐይ አደርጋለሁ፣ እንደ ጨረቃ ጸንቶ ይኖራል። ከዚህም ቀጥሎ ዳግመኛ መንፈስ ቅዱስ በዳዊት አድሮ ተናገረ። ከወገኖቹ ይልቅ ዳዊትን መረጥሁ፣ ባለሟሌ ዳዊትን አገኘሁ። ቀብቻ ነገሥኩት። ሥልጣኔ ትረዳዋለች፣ ታጸናዋለች። ጠላት አይሰለጥንበትም። ዳግመኛ ጠላት መከራ አያመጣበትም። ጠላቶቹን ከፊቱ አጠፋቸዋለሁ፣ ጠላቶቹን አጎሳቆላቸዋለሁ። ይቅርታዬ ቸርነቴ ግን ከእሱ ጋር ጸንቶ ይኖራል። በእኔ ስም ሥልጣኑ ከፍ ከፍ ይላል። ሥልጣኑ በባሕር ላይ ጸንቶ ይኖራል። ሥልጣኑም በነገሥታቱ ላይ ይሆናል። እሱም አባቴ ይለኛል፣ ፈጣሪ ረዳቴ መድኃኒቴ ይለኛል። እኔም ንጉሠ ነገሥት አደርገዋለሁ፣ ከነገሥታት በላይ ይሆናል። ይቅርታዬን ለዘላለሙ አጸናለታለሁ። ለቃል ኪዳኔም የታመነ ነው። የልጅ ልጁን ለዘላለም አጸናዋለሁ። መንበረ መንግሥቱም ሰማይ ሳያልፍ አያልፍም። ወደ ቀደመው ነገር እንመለስና ይህም ልጅ ይኩኖ አምላክ ለንጉሡ ዘልመክኑን ሲያገለግል ኖረ። ሲያገለግልም ለንጉሡ በቅሎች ሳር የሚያጭድበት ጊዜ አለ፣ ለፈረሶቹም እህል የሚያበላበት ጊዜ አለ። በንጉሡ ፊት ሰይፍ ጃግሬ፣ ጋሻ ጃግሬ ነው። ይህ ይኩኖ አምላክ ይህች ሴት ከማጀት ምድጃ የጣለችውን የዶሮውን ራስ አግኝቶ አንስቶ በላና ፈጥኖ ጠገበ። ከሁሉ በላይ እስኪሆን ድረስ ኃይል ተሰማው። ፊቱ እንደ ፀሐይ ብሩህ ሆነ። ግርማው የንጉሡን አገልጋዮች ሁሉ አስፈራቸው። ሕዝቡም ሁሉ ፈሩት፣ አደነቁት፣ እጅግ ወደዱት። ነገሩም በልቡናቸው አስተዋሉት። ሀብተ እግዚአብሔር እንዳደረበት አወቁ። በዚህ ብላቴና እጅ የሚደረገው ነገር ምን ይሆን አሉ። ወደ ንጉሡ ዘልመክኑን ነገር እንመለስ። የዶሮውን ራስ ከሳህኑ ላይ ባጣው ጊዜ ፈጽሞ አዘነ፣ ልቡናው ተሸበረ፣ አጽንቶ አለቀሰ፣ ተፍገምግሞ ወደቀ። ተነስቶ ከሰራዊቱ ጋር ወደ ክቡር አባታችን ተክለ ሃይማኖት ዘንድ ሄደና ተገናኙ። እንደ ቀድሞ ሰውን ከፊታቸው አስወግደው በቆይታ ተነጋገሩ። የዶሮውን ራስ አኳኋን ለክቡር አባታችን ለተክለ ሃይማኖት እንዲህ ሲል ነገረው። እኔስ እንዳዘዝከኝ እንደመከርከኝ አደረግሁ። ሴቲቱ ግን የማልበላው መስሏት የዶሮውን ራስ አጠፋችሁ። ከጣለችበት ቦታ ብትፈልገው አጣችሁ። ያን ጊዜ አዘንኩ፣ ብዙም ደነገጥኩ። ይህን ልነግርህ መጣሁ አለው። የዚህ የዶሮ ራስ ጥፋት ምክንያቱ ይህ ነው። አባቴ በተቻለ እርዳኝ፣ ምከረኝ፣ በሰማይ በምድርም ሥልጣን ተሰጥቶሃልና። የጌታችን ወንድም ሐዋርያው ያዕቆብ እንደተናገረ ጸሎትህም ግዳጅ ትፈጽማለችና። ንጉሡ ዘልመክኑን ለክቡር አባታችን ለተክለ ሃይማኖት ይህን በነገረው ጊዜ ንዑድ ክቡር መንፈሳዊ አርበኛ አባታችን ተክለ ሃይማኖት ጸልይ ጀመር። ወደ ሰማይም አቅንቶ እየተመለከተ የአማልክት ፈጣሪ የአጋዕዝት ጌታ የነገሥታት ገዢ እግዚአብሔር ሆይ ልመናዬን ስማኝ አለ። የትጉሃን መላእክት፣ የደናግላን፣ የመነኮሳት፣ የነቢያት፣ የሐዋርያትን ልመና
የምትሰማ የልመና መገኛ ምሳሌ የሌላት የሁላችንም እመቤት በሁለት ወገን ድንግል የምትሆን የእመቤታችንን ልመና የሰማህ እኔንም ኃጥእ ባሪያህን ስለ ኃጢአቴ ቸል አትበለኝ። የዶሮውንም ራስ ጥፋት ለዚህ ለንጉሥ ግለጽለት ብሎ ጸለየ። ክቡር አባታችን ተክለ ሃይማኖት እንዲህ እያለ በጸለየ ጊዜ መልአኩ ከእግዚአብሔር ታዞ መጣ። መልአኩም ለዛጉዌ ወገን ለሚሆን ለዚህ ንጉሥ አጸልይለት፣ የማይገባው ሲሆን 333 ዘመን የሰጠሁት ይበቃዋል፣ እግዚአብሔር አጸልይ ብለዋልና አለው። ዛሬ ስለ ዳዊት ልጅ ለይኩኖ አምላክ የጌታውን መንግሥት መልሼለታለሁ። የልጅ ልጁ ይገዛል። የመለስኩለትም መንግሥቱን ብቻ አይደለም እንደ አባቶቹ እንደ ነገሥታት ሥርዓት ቀርነ ቅቡንም ነው እንጂ። የሽቶዎችም ስማቸው ስሂን፣ ሚያ፣ ቀንሞስ፣ ቀናንሞስ፣ ጵስጥቂስ፣ እንጎታት፣ ማዬ፣ ከርካ፣ ኮል የወይን ፍሬ ናቸው። አንተም 3 እፍኝ ያህል ዕጣን ይዘህ ከቤተ መቅደስ ገብተህ ታቦቱን 3 ሱባዔ ዕጣን ከቤተ መቅደስም በወጣ ጊዜ ሐራረ ዕጣኑን በእጅህ ይዘህ በውሃ ለውሰህ ሽቱ ካለበት ጽዋ ጨምረው። ከዳዊት ቃል ድገምበት። ጸሎተ ዘካርያስን፣ ማህሌ 5ቱን፣ ውዳሴ ማርያምንና አንቀጸ ብርሃንን፣ ጸሎተ ወንጌልንና እኒህን 21 ጸሎታትን አንተ በጸለይክ ጊዜ ይህ ቅባ መንግሥት ፈጥኖ ይፈላልሃል። ያን ጊዜ ንጉሠ ነገሥት ይሆን ዘንድ ይኩኖ አምላክን አንተ በእጅ ይዘህ ቅባው ዓለምን ሁሉ ይገዛ ዘንድ። ይህንም ቅባ መንግሥት ከሱ በኋላ የሚነሱ ነገሥታት የሚቀቡት አይደለም፣ ዘራ ያዕቆብ ብቻ ነው እንጂ። ዳግመኛም ከዘራ ያዕቆብ በኋላ የሚነሳው ንጉሥ ነው እንጂ። ከ7272 ዘመን በኋላ በዚህም ቅባ መንግሥት ተቀብተው የሚነግሱ የ2 ነገሥታት ዘመነ መንግሥታቸው 42 ዘመን ነው። ይኩኖ አምላክም ከመንግሥቱ ሲሶ 1 እጅ ይስጥህ፣ እሱም ለአንተ ልጅ ይሁንህ አለው። ይሄን መንግሥትና ሥርዓትህን ደፍሮ ያፈረሰ ቢኖር መርገመ ጌባልን ይወርሳል። እነሆ የእግዚአብሔር ምስጢሩን ሁሉ ገልጬ ነገርኩህ። አንተም የነገርኩህን ሳታስቀር ይኩኖ አምላክን ቅባው። ይሄን ከነገረው በኋላ መልአኩ ወደ ሰማይ አረገ። ስሙ የከበረ አባታችን ተክለ ሃይማኖትም ከመልአኩ ቃል ይህን ነገር ሰምቶ ይኩኖ አምላክን ቀብቶ አነገሰው። ንጉሡን ውጋ ብሎ ሰደደው፣ ድል አደረገው፣ ገደለው። በክቡር አባታችን በተክለ ሃይማኖት ጸሎት በእግዚአብሔር ፍቃድ ነገሰ። እግዚአብሔር በወዳጆቹ አድሮ የሚሠራውን ሥራ አስተውሉ። በነገሰም ጊዜ በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። መንግሥት የሄደባቸውንም ሰዎች የልደታቸውን ነገር በዚህ እንናገራለን። ቁጥራቸውም ይህ ነው። ድልናድም ማኅበረ ውድምን ወለደ። ማኅበረ ውድምም አግባጽዮንን ወለደ። አግባጽዮንም ጽንፈ አርዕድን ወለደ። ጽንፈ አርዕድም ነጋሽ ዛሬን ወለደ። ነጋሽ ዛሬም አስፋሃን ወለደ። አስፋሃም ያዕቆብን ወለደ። ያዕቆብም ባሕረ አስግድን ወለደ። ባሕረ አስግድም ዕድመ አስግድን ወለደ። ዕድመ አስግድም ከዛጉዌ ልጆች መንግሥትን የመለሰ ይኩኖ አምላክን ወለደ። ከአዳም ጀምሮ 112 ትውልድ፣ ከብነ ሐኪም ጀምሮ 77 ነው። በስደት የኖሩም እኒህ የእስራኤል ወገኖች 10 ናቸው። ይኩኖ አምላክ እስከ ነገሰ ድረስ ዱር ለዱር ሲዞሩ፣ ከሀገር ወደ ሀገር ሲሰደዱ፣ በየዋሻው በየፍርኩታው ሲሸሸጉ ኖሩ። እሱም በነገሰ ጊዜ በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። ብፁዕ አባታችን ተክለ ሃይማኖትም ሁሉ በሚቻለው በፈጣሪው ኃይል እንደዚህ አደረገላቸው። እናንተ የእስራኤል ወገኖች ምን ዋጋ ትሰጡታላችሁ? እንዴትስ ያለ ብድራት ትከፍሉታላችሁ? ታላቅ ርስተ መንግሥታችሁን ለመለሰላችሁ ለእንደዚህ ያለ አባታችሁ ምን ወረታ ታደርጉለታላችሁ? ነገር ግን ቃል ኪዳኑን አጽኑ። ከአባታችሁ ከይኩኖ አምላክ ጋር የተማማለውንም መሐላ አጠብቁ።
ሁለቱም በደብረ ሊባኖስ የተማማሉትን መሐላ አጽንተው ኖሩ። በዚያም ወራት ከ333 ዘመን በኋላ በሐምሌ 7 ቀን እግዚአብሔር መንግሥትን ከዛጉዌ ወገን የእስራኤል ወገን ለሚሆን ለኢኮኑ አምላክ መለሰ። በየሀገሩ ሁሉ ጸጥታ፣ ፍቅር፣ አንድነት ሆነ። ከጥቂት ቀን በኋላ እናቱ እግዚአርያ በነሐሴ በ12 ቀን አረፈች። እሷም ባረፈች በአምስተኛው ቀን በነሐሴ 17 ቀን አባቱ ጸጋ ዘአብ አረፈ። የሁለቱ ቅዱሳን በረከት ብልህ አዋቂ የሚሆን የልጃቸውን በረከት በእኛ ላይ ትደር ለዘላለሙ አሜን። ፍስሐ ጽዮንም እናት አባቱ ስላረፉበት አዘነ። ነገር ግን ፍቃደ እግዚአብሔር አጸናው። በሚናገረው ነገር በሚሠራው ሥራ የሚቻለው ሆነ። እግዚአብሔርንም የሚያገለግል ሆነ። በመዓልትም በሌሊትም በጸሎት የተጠመደ ሆኖ እንደ መላእክት ትጉህ ሆኖ እንደ ሰረገላ እየተፋጠነ ይሰግዳል። በአንዲት ቀን በሰባቱ ጊዜያት 7 ጊዜ ዳዊት ያደርስ ነበር። ብሉያትንም ሐዲሳትንም ይደግም ነበር። እነዚህ ልቡናውን አጸኑለት፣ ዕውቀትን እንዲወድ አደረጉት። ትርጓሜያቸውንም ፈጽሞ ተረዳ። የክህነቱንም ሥራ ጠንቅቆ ጠበቀ። በእናት በአባቱ ቤት እስከ 7 ዓመት እንዲህ እያደረገ ተቀመጠ። እጅግም የከበረ ሆነ። ከዚህ በኋላ በቤት በዱርም ያለ ገንዘቡን ሰብስቦ ለድሃ ልጅ ረዳት፣ እናት አባት ለሌላቸው የመጸውት ጀመር። ለቤተ ክርስቲያን የሚያሻውንም ለቤተ ክርስቲያን ሰጠ። ገንዘቡን እንዲህ እየመጸወተ 8 ቀን ተቀመጠ። እናት አባቱ ካቆዩት ገንዘብ እሱም እስከዚያ ያገኘውን ገንዘብ ምንም አላስቀረም። የአገሩም ሰዎች ዘመዶቹም ገንዘቡን ሲበትን አይተው ተሰብስበው መጥተው ይህን ያህል ገንዘብ አንድ ጊዜ ለምን ታጠፋለህ አሉት። ብፁዕ አባታችን ተክለ ሃይማኖትም የማጠፋ አይደለም 10 እጅ ይሆንልኝ ዘንድ አበዛለሁ እንጂ አላቸው። ዳግመኛም ስሜን ታውቃላችሁን አላቸው። ስምህ ፍስሐ ጽዮን መሆኑን እናውቃለን አሉት። እኔስ ከመላእክት አለቃ ከቅዱስ ሚካኤል አዲስ ስም ተሰይሜ ተሰጥቻለሁ። ስምህ ተክለ ሃይማኖት ይሁን እንጂ ፍስሐ ጽዮን አይሁን አለኝ አላቸው። እኒህም ሰዎች ነገሩን በሰሙት ጊዜ ይህ ስም እጅግ ያማረ የተወደደ ነው አሉ። ከዚያም ቀን ጀምሮ ተክለ ሃይማኖት እየተባለ ሲጠራ ኖረ። ከዚህም በኋላ አባታችን ቅዱስ ተክለ ሃይማኖት ተነስቶ የሐዋርያትን ሥራ ይከታተል ጀመረ። ይኸውም ወንጌልን ለማስተማር እንደ ጌታ ለመቸንከር ወደ መስቀል ለመውጣት በክርስቶስ ስም ሁልጊዜ በሰማዕትነት ለመሞት ነው። የወዳጅና የዘመድ ፍቅር የገንዘብ ፍቅር አላሳዘነው። አቤቱ ጌታ ኢየሱስ ክርስቶስ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ እያለ ቤቱ እንደተከፈተ ትቶ ወንጌልን ለማስተማር ፈጥኖ ወጣ። ጌታዬ ሆይ እንግዲህ ስለ ችግረኛው ለእኔ ያላንተ ረዳት የለኝም፣ ለደካማው ለእኔ ያላንተ የሚያጸናኝ የለም፣ ከመፍገምገም ለእኔ ያላንተ ደጋፊ የለኝም፣ ለወደቅኩ ለእኔ ያላንተ የሚያስነሳኝ የለም፣ ላዘንኩ ለእኔ ያላንተ የሚያረጋጋኝ የለም፣ ለድሃው ለእኔ ያላንተ መጠጊያ የለኝም። ይህንም የመሰለ ሁሉ እንዲህ እያለ አባታችን ተክለ ሃይማኖት ከቤቱ ወጥቶ ሄደ። የሚቀድመው የሚከተለው ሳይኖር ወደ ሰልፍ እንደሚገባ አርበኛ እንደ ትጉ ገበሬ ሆኖ ለሰው ዓለሙን ሁሉ ቢገዛ በነፍሱ እንዲጎዳ ከሆነ ምን ይረባዋል፣ ምን ይጠቅመዋል እያለ ሰው ለነፍሱ ቤዛ ምን ባልሰጠ ነበር ሲል ጌታ የተናገረውን ቃል እያሰበ ሀብቱን ጥሎ ሄደ። ነፍሱን ሊያድን የወደደ ሰው በገራህተ መስቀል ይጣላት። ስለ እኔ በገራህተ መስቀል የጣላት ነፍሱን በእኔ ዘንድ በክብር ያገኛታል። አቤቱ ገጸ ረድኤትህን ፈለግሁ፣ ገጸ ረድኤትህን እፈልጋለሁ፣ ገጸ ረድኤትህን ከኔ አትመልስ። አምልኮትህን ፈለግሁ፣ አታሳፍረኝ፣ ረዳቱ ነኝ እንጂ አትጣለኝ። በደረሰበት አገር ሁሉ መንግሥተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት በወንጌል እመኑ እያለ አስተማረ። ዜና ታምራቱ በአራቱ ማዕዘን ወጣ፣ ተነገረ። በብዙዎችም ሀገሮች ተሰማ። ሰዎቹ ሁሉ እየመጡ
ሁልጊዜ ከሱ ይባረካሉ። ደዌያቸው ልዩ ልዩ የሚሆን ሰዎችን እያመጡ ከእግሩ ስር ያስቀምጧቸዋል። እሱም አድሮበት ባለ በፈጣሪው ኃይል ፈጥኖ ያድናቸዋል። ሰውም ሁሉ በጌታ ስም የሚያደርገውን ታምራት አይተው በፍጹም ልቦናቸው አምነው ተከተሉት። ወደ አምልኮ ጣዖት የምትወስድ የኃጢአት ምክንያት የምትሆን ሥራን ትተው በቀናች ሃይማኖት ጸኑ። ከዚያም ልቦናቸው በሃይማኖት በጸና ጊዜ ከተታ በምትባል አገር ጣዖት የሚያመልኩ ሰዎች አሉ ብለው ለአባታችን ለተክለ ሃይማኖት ነገሩት። ለእንጨትም የሚሰግዱ አሉ፣ ለድንጋይም የሚሰግዱ አሉ፣ በባህር የሚያመልኩ አሉ፣ በእሳት የሚያማርቱም አሉ፣ ብዙ መድኃኒት የሚቀምሙ አሉ፣ የሚጠነቁሉም አሉ፣ ጠንቋዮችም አሉ፣ ክታብ ሰፊዎችም አሉ። ለመስማት የማይቻል በሀገራቸው ክፉ ክፉ ሥራ ይሰራል ብለው ነገሩት። አባታችን ተክለ ሃይማኖትም ይህን ሰምቶ መንፈሳዊ ቅናት ልቡናውን አወከችው፣ አነሳሳችው። መታገስ ቢሳነው ፈጥኖ ተነስቶ ሲሄድ ቼይ የምትባል ወንዝ ተሻግሮ ከተታ አውራጃ ደረሰ። የዛችም ሀገር ሰዎች እንደነገሩት እንደ እንስሳ ሆነው አገኛቸው። እግዚአብሔርንም አያውቁትም ነበር። እሱም ይህን ክፉ የተናቀ ሥራ ሲሰሩ አይቶ የጌታችን የኢየሱስ ክርስቶስን ነገር ይነግራቸው ይገሥጻቸው ዘንድ ያስተምራቸው ጀመር። የሀገሩም ሰዎች የክርስቶስን ስም ሲያስተምር ሰምተው በጠላትነት ተነሱበት፣ እንደ አንበሳ ሊውጡት ወደዱ። እርሱ ግን ታግሶ በልበ ሰፊነትና በታጋሽነት እያለዛዘበ አስተማራቸው። ያለ ዕውቀት እንደሰሩት ያውቃልና ምን ታመልካላችሁ አላቸው። የምናመልከው የምንሰግድለት ታላቅ ዛፍ አለ አሉት። በሰገዳችሁለት ጊዜ ምን ይመልስላችኋል አላቸው። እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ብሎ ከዛፉ ላይ ቃል ይናገራልን? ስለዚህ ነገር እኛ እንሰግድለታለን፣ የወደደውን እንሰዋለታለን አሉት። አባታችን ተክለ ሃይማኖትም እሰግድለት ዘንድ እኔን ከእናንተ ጋር ውሰዱኝ አላቸው። እሺ ነገ እንወስድሃለን ብለው በነጋው ለጣዖታቸው የሚሰግድ መስሏቸው አባታችን ተክለ ሃይማኖትን ከነርሱ ጋር ወሰዱት። ከዛፉ ዘንድ በደረሰ ጊዜ እናንተ የዚህች አገር ሰዎች ከኔ ሥራ ልዩ የሚሆን ምን አመጣችሁብኝ? ይኸውም በመካከላችሁ የሚሄድ ተክለ ሃይማኖት ነው እያለ በላዩ ላይ ያደረ ሰይጣን ጮኸ። ፈጣሪያችን ስለ ጠላህ ከሩቅ አይቶህ አንተን ወደ እኔ አታምጡብኝ እያለ ይጮኻል። ዘወትር እንደዚሁ ኃጢአት ያለበትን እያወቀ ወደ እሱ ሊመጣ አይወድም። አንተም ሄደን እስክንለምነው ድረስ ከዚህ ቆይ፣ ከለመነው በኋላ ትመጣለህ አሉት። ክቡር አባታችን ተክለ ሃይማኖትም የሚጠላው እኔን አይደለም ጌትነቱ በእኔ ይገለጽ ዘንድ ልሰግድለት በመጣው ጊዜ ደስ ባለው ነበር እንጂ እኔ ከሩቅ አገር መጥቻለሁና፣ ነገር ግን ከእናንተ የሚጠላው ሰው እንዳለ ፈልጉ አላቸው። ከዚህ በኋላ ወደ ዛፉ በቀረቡ ጊዜ ይህ ከመካከላችሁ ያለ ከኔ ሥራ ልዩ የሚሆን ሰው አታምጡብኝ አላልኳችሁም ነበርን እያለ ዳግመኛ ጮኸ። የሀገሩም ሰዎች በሀገራችን በዚህ ስም የሚጠራ የለም፣ ተክለ ሃይማኖት አንተ ነህን? ስምህም እንግዳ ነው። ከሆነ ጀምሮ እንደዚህ ያለ ስም አልሰማንም። ፈጣሪያችን እንዳይቆጣን ቆይ አትምጣ አሉት። ይህም ብለው ብፁዕ አባታችን ተክለ ሃይማኖትን 3 ምዕራፍ ያህል ጎዳና ሲቀርትተውት ሊሰግዱ ወደ ዛፉ ሄዱ። ክቡር አባታችን ተክለ ሃይማኖትም የተናቀ ሥራቸውን አይቶ ፊቱን ወደ ምስራቅ መልሶ ወደ ፈጣሪው አመለከተ። አቤቱ በፍጥረት ላይ የሚሠራው የሰይጣንን ተንኰል ተመልከት። ስነ ፍጥረትህን ያጠፋ ዘንድ ይህን ተከራካሪያችንን ለምን አሰለጠንከው? ይህን ትዕቢተኛ ሰይጣን በእኔ እጅ ታዋርደው ዘንድ አቤቱ ለምንሃለው። በሥራ ሁሉ ይረዳሃል ብለህ እንደ ነገርከኝ ዛሬም ይረዳይ ዘንድ ፍቃድህን የሚፈጽም ቅዱስ ሚካኤልን ላክልኝ። ያስታቸው የነበረ ይህንን ሰይጣን በሕዝቡ ሁሉ ፊት ኀፍረቱ እስኪገለጥ ድረስ ከዚህ ዛፍ ላይ እንዲሄድ አድርገው እያለ ጸለየ። ይህችም ዛፍ ከስሯ ተነቅላ ወደ እኔ ትምጣ። የሰናፍጭ ቅንጣት ያክል ሃይማኖት ቢኖራችሁ ይህችን ዛፍ ከስርሽ ተነቅለሽ ከባህር ተተከይ ትሏታላችሁ እንዳላችሁ ይደረግላችኋል ብለህ ተናግረሃልና። ጌታ ኢየሱስ ክርስቶስ ሆይ ሃይማኖቴም ምግባሬም አንተ ነህ።
ዛሬ በተሰበሰቡ ሰዎች ፊት የሥራዬን ጽናት የሃይማኖቴን ደግነት ግለጥ እያለ ይጸልይ ጀመር። ጸሎቱንም ከጨረሰ በኋላ ወደ ዛፉ ተመልሶ ሰይጣን ባንቺ አድሮ እየተናገረ ሕዝቡን የሚያስትብሽን አንቺ ዛፍ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝሻለሁ። ሰዎች ሁሉ የፈጣሪን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። እነዚህም ሰዎች ለዚህች ዛፍ ሊሰግዱ ወደው ሳለ ዛፊቱ ከስሯ ተነቅላ ነይ ብሎ እንዳዘዛት እርሱ ወዳለበት ሄደች። እንደ ክረምት ነጎድጓድ ድምጿ የሚያስፈራ ግሩም ሆነ። እኒህም ሰዎች ከግርማዋ የተነሳ ደንግጠው ከእሷ ፊት ወዲያና ወዲህ ሸሹ። በስሯም መወናጨፍ እየተመቱ የሞቱም ሰዎች አሉ። የሞቱትም ሰዎች ቁጥራቸው 24 ነው። ዛፊቱ ግን እየፈጠነች አባታችን ተክለ ሃይማኖት ወዳለችበት ሄደች። ሰይጣኑም አንተ ክፉ ሰው ካንተ ወዴት እሸሻለሁ? መላዋ የጽላልሽ አውራጃን የተውኩልህ አይበቃህምን? ዛሬም ወገኖቼን ልትቀማኝ ከዚህ መጣህ እያለ በዛፏ ላይ ሆኖ ይጮህ ነበር። በዚህች አገር የተደረገ ፍርሃትና ግርማ ምን ያህል ነበር! ዛፊቱ እንደ ነጎድጓድ ድምፅ ስትሄድ ከምድር ላይ ድንጋዩ ሁሉ እየጠረገች ወደ እሷ የቀረቡትን ሰዎች ስትገድል፣ ሰይጣንም ከአባታችን ከተክለ ሃይማኖት ሊያመልጥ ወዶ እየተጨነቀ ሲያጓጉር ሲያለቅስ፣ ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ወደ ምድር ሊጥለው ወዶ ሳለ ሰይጣኑም ሚካኤል ጊዜ ሳይደርስ እንዳታጠፋኝ ሰማይን በሰቀለ ምድርን በዘረጋ በፈጣሪህ ለምንሃለው ተወኝ ልሂድ እያለ ይጮህ ጀመር። ሰይጣኑም እንደዚህ ሲል ዛፊቷ አባታችን ተክለ ሃይማኖት ወዳለበት ደረሰች። ብዙ አባታችንም ዛፊቱን ነይ ተከተይኝ እያለ ተቀድሟት ሄደ። እሷም እየተከተለችው ሄደች። ቅዱስ ሚካኤል ግን ሰይጣኑም ብዙ መከራ ጸናበት። ሰይጣኑም ከእንግዲህ ወዲህ ይህ ክፉ ሰው ካለበት አልደርስም ተወኝ ልሂድ እያለ ይጮኻል። እሱም ተክለ ሃይማኖት ሳይቆም አልተውህም አለው። ሰይጣኑም አንድ ጊዜ ልንገርህ ቁምልኝ ቁምልኝ እያለ ወደ ተክለ ሃይማኖት ጮኸ። ብዙ አባታችንም ፍግግ ፍግግ እያለ ዝም ብሎት ሄደ። ሰይጣኑም እጅግ ተጨነቅኩ፣ በምታመልከው ፈጣሪህ ለምንሃለው ቁምልኝ እያለ ጮኸ። አባታችን ተክለ ሃይማኖትም ቆመለት። የምትከተለውንም ዛፍ ባለሽበት ቁሚ ስላላት ቀጥ ብላ ቆመች። ሰይጣኑንም እኔ የፈጠርኳችሁ እያልክ ሰውን ለምን ታስታለህ አለው። ሰይጣንም እኔ ሐሰተኛ እንደሆንኩ ለሐሰትም ምንጭ እኔ እንደሆንኩ አታውቅምን? በእኔ ለሚያምነውም ሁሉ እንደ ለመድኩ ሐሰት እናገራለሁ። አሁንም ተወኝ ልሂድ፣ ወደዚህች አገር ዳግመኛ እንዳልመለስ እምልልሃለሁ። አንተም ካለበት ቦታ ፈጽሜ አልደርስም አለ። ብፁዕ አባታችን ተክለ ሃይማኖትም አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናህን ያዩ ዘንድ የዚህችን አገር ሰዎች እንዲህ በላቸው አለው። ቀድሞ እኔ በሐሰት አስቻቸዋለሁና እንግዲህ እስከ ባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እነዚህን ሦስቱን ስም መጥራት አይቻለኝም አለ። ብፁዕ ተክለ ሃይማኖትም የሦስቱንም ስም መጥራት የማይቻል ከሆነ እናንተንም እኔንም ለፈጠረ ለሰማይና ለምድር ፈጣሪ ስገዱ ተገዙ በላቸው አለው። እናንተ የዚህች አገር ሰዎች ቀድሞ እኔን በመሰላችሁኝ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህስ አገራችሁን ትቼላችሁ ሄድኩ። ምድረ በዳ ይሁን ሰማይና ምድርን እኔንና እናንተን ለፈጠረ ተገዙ። የኔን ሥራ የሚሠራ ግን ከኔ ጋር በገሃነም ይኖራል። ይህን ብሎ ከዚህ ሰው ወዴት እሸሻለሁ እያለ ሰይጣን አለቀሰ። እንኳስ ድል ላደርገው ልከራከረው የማይቻለኝ አርበኛ ተነስቶብኛልና። በገሊላ ከተነሱ ከክፉ ሰዎች ከ12 ሐዋርያት ከነሱም ቀጥሎ ከተነሱ 72 አርድእት አረፍኩ ብዬ ነበር። እነሱ ከምገዛው ሀገር ከሮም ከግብፅ ከኢየሩሳሌም አስወጥተው ሰደዱኝ። በዚያ ወራት
ከነርሱ ከሸሸው ጀምሮ እስከ ዛሬ ድረስ በሸዋ ከወገኖቼ ጋር መንግሥቴን አጽንቼ ስኖር እነሆ ከነዚህ ከክፉዎች አንዱ በእኔ ላይ ተነሳ። ወዮልኝ! ወዴት ማረፊያ ያገኛለሁ? በገዳም ነውን? በሀገር ነውን? ማረፊያ አጥቼ በሁሉ ዘንድ ተቸግሬአለሁና እንግዲህስ ሰው ወደማይደርስበት ወደ ምድረ በዳ ሄጄ እቀመጣለሁ። ይሄም ባለ ጊዜ መላእክት አለቃ ቅዱስ ሚካኤል ለቀቀውና ያን ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። የተሰበሰቡትም ሕዝብ ይሄን ታምራት አይተው ደነገጡ፣ ዛሬ ድንቅ ነገር አይተዋልና። የመላእክት አለቃ ቅዱስ ሚካኤልን ግን አያዩትም ነበር። አባታችን ተክለ ሃይማኖት ብቻ ያየው ነበር እንጂ። ቅዱስ ሚካኤልም አባታችን ተክለ ሃይማኖትን በፈጣሪ ኃይል ሁሉን ድል ትነሳለህና በርታ ጽና አለው። ይህም ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። የሀገሩም ሰዎች ወደ ብፁዕ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ወደሚወደድ ጎዳና ምራን እያሉ ከእግሩ ስር ወደቁ። አባታችን ተክለ ሃይማኖትም ልጆቼኑ ተከተሉኝ፣ ምሰሉኝ፣ እናንተም በፈጠረ እግዚአብሔርም እመኑ አላቸው። መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። ሁሉንም በሦስት ስም አሳምኖ አጠመቃቸው። ከዚህ በኋላ በዛፊቱ መወንጨፍ ወደ ሞቱት ሰዎች ተመለሰና በድናቸው ካለበት ቦታ ቆሞ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ አልዓዛርን ከሸተተ በኋላ በ4 ቀን ከመቃብር ያስነሳኸው አንተ ነህ። ናይን በምትባል አገር የአንዲቱን ድሃ ልጅ ይዘህ ያስነሳኸው አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። ሙታንንም የምታስነሳ የኃያላን ፈጣሪ ሁሉንም ትችላለህ እንጂ የሚሳንህ የለም። መግደልንም ማዳንንም ትችላለህና እነዚህ ሙታንን ይነሱ ዘንድ ከሰማይ የቸርነትህን ዝናብ ላክ እያለ ለመነ። እንዲህ እያለ ሲጸልይ ጸሎቱን ሳይጨርስ እንደ ዝናብ ካፊያ በበድናቸው ላይ ከሰማይ ጠል ወረደ። ካፊያው በነካቸው ጊዜ ጥፋት ሳያገኛቸው በሕይወተ ሥጋ እንደነበሩ ሆነው ሁሉም ፈጥነው ተነሱ። ከእነርሱም ጋር ቀድሞ የሞቱ 15 ሰዎች ከተቀበሩበት ተነስተው ከብፁዕ ተክለ ሃይማኖት እግር ስር ወድቀው እጅ ነሱ። ክቡር አባታችን ተክለ ሃይማኖት ሞተው የተነሱትን ሰዎች የሞታችሁት መቼ ነው አላቸው። ቀድሞ በአብርሃ ወአጽብሃ መንግሥት ጊዜ ነው አሉት። ክቡር አባታችንም በክርስቶስ ስም አምናችሁ ተጠምቃችኋልን አላቸው። በዚያ ወራት በክርስቶስ ስም አላመንም ጥምቀትንም አናውቅም አሉት። ምን እያመለካችሁ ኖራችሁ አላቸው። የምንሰግድላት አንድ ዛፍ ነበረች። ፈጣሪያችን ከሷ ላይ ሆኖ የፈጠርኳችሁ እኔ ነኝ እያለ ይነግረን ነበር። በዚህ ሥራ ሳለን ሞትን። ልቅሶ ጥርስ ማፋጨት ወዳለበትም ወደ ጽኑ ጨለማ ወሰዱን። እርሱም ትሉ የማያንቀላፋ እሳቱ የማይጠፋ ነው። በውስጡ መከራ እየተቀበልን ኖርን። ብፁዕ አባታችንም ትሰግዱለት የነበረ ፈጣሪያችሁ ለምን አያድናችሁም አላቸው። እንኳን እኛን ሊያድን ለራሱም አያውቅ ከማሳት በቀር ማዳን አይቻለውምና አሉት። ክቡር አባታችንም ዛሬ በምን ምክንያት መጣችሁ አላቸው። በእኛ ላይ ወደ ተቀበሩ ሰዎች በአንተ ልመና ዛሬ ከእግዚአብሔር ዘንድ ይቅርታ ዝናብ ወርዷልና ዝናቡ እኛንም በነካን ጊዜ ከነርሱ ጋር ከሲኦል ወጣ። ፈጥነን ተነስተን አሁን እንደምታየን ከፊት ቆመናል። ዛሬም የእርሱን ነገር ሊናገሩት የማይቻል ጽኑ መከራ ወዳለበት ዳግመኛ እንዳንመለስ የእግዚአብሔር ወዳጅ አንተን እንለምንሃለን አሉት። ክቡር አባታችን ተክለ ሃይማኖትም ይህን ነገር ሰምቶ ከመከራው ጽናት የተነሳ አደነቀ። ወደ ሕዝቡ ተመልሶ ይህን ድንቅ ነገር ተመልከቱ አላቸው። እኔ ብነግራችሁ ባላመናችሁም ነበር። እነሆ ፈጣሪያችሁ ራሱንም ሰውንም ማዳን እንዳይቻለው ታወቀ። እንግዲህ ምን ትላላችሁ አላቸው። ዳግመኛም ከሙታን ተለይተው የተነሱት 24ቱን ሰዎች እናንተስ ወዴት ነበራችሁ አላቸው። አጋንንት ነፍሳችንን ከሥጋችን ለይተው ፈጣሪያቸውን የካዱ እነዚህን ሰዎች ዘላለም ወደማይጠፋ እሳት ይውሰዷቸው እያሉ እያዳፉ ወሰዱ።
ወደ እሳት ሊጨምሩን ሲወስዱን አንተ በእሳት ሰረገላ ተቀምጠህ መጥተህ ስለኛ አጋንንትን ተጣላሃቸው። ስትጣላቸው የመላእክት አለቃ ቅዱስ ሚካኤል መጥቶ እነዚህን ነፍሳት ለዚህ ሰው ስጡ አላቸው። ቃሉን በሰሙ ጊዜ ተውንና አንተ ወሰድከን፣ እኛም እንደምታየን እነሆ ከፊትህ እንገኛለን። ብፁዕ አባታችን ተክለ ሃይማኖትም ይህን ነገር ሌላ ሰው ቢነግራችሁ ባላመናችሁ ነበር። እነሆ አያችሁ፣ ሰማችሁ፣ ዛሬ ምን ትላላችሁ አላቸው። ክቡር አባታችን አንተ ከዚህ መከራ የምንድንበትን ንገረን ባሉት ጊዜ አባታችንም የዘላለም ሕይወት ታገኙ ዘንድ በእግዚአብሔር አብ በባሕሪ ልጁ በክርስቶስ ስም አምናችሁ ተጠመቁ አላቸው። ከተሰበሰቡት ሰዎች ጋር ሁሉም አንዱ ነው፣ በአንተ አምላክ አምነናል፣ ተነስተህ አጥምቀን አሉት። ብፁዕ አባታችንም ተነስቶ በአካል 3 በሕልውና 1 በሚሆኑ በሦስቱም ስም አጠመቃቸው። ቀድሞ ከሞቱ ሰዎች ተለይተው ተነስተው በዚያች ቀን የተጠመቁ ሰዎች 12335 ናቸው። ብፁዕ አባታችን ተክለ ሃይማኖት በዚያች ቀን እስከ 9 ሰዓት ድረስ ያጠምቁ አለ። ከዚህ በኋላ ቀድሶ ቅዱስ ሥጋውን ክቡር ደሙን አቀበላቸው። ቅዱስ ሥጋውንና ክቡር ደሙን ካቀበላቸው በኋላ እነዚህ 15ቱን ሰዎች ጠርቶ እናንተስ የተነሳችሁት ሰው ሁሉ የፈጣሪን ኃይል ያይ ዘንድ ለምስክርነት ነውና እስከ ትንሣኤ ዘጉባኤ ድረስ ሂዱ እረፉ አላቸው። እነዚህም ሰዎች ክቡር አባታችንን ዳግመኛ ወደዚያ መከራ ቦታ እንዳሰደን እንለምንሃለን እያሉ ከአባታችን እግር ስር ወድቀው አለቀሱ። አባታችን ተክለ ሃይማኖትም እንግዲህ ወደ በጎ ረፍት ነው እንጂ ዳግመኛ ወደ መከራ ቦታ አትሄዱም፣ አታልቅሱ፣ ሂዱ፣ በክርስቶስ አምኖ የተጠመቀ ሁሉ ይድናልና ያላመነ ሰው ግን ይጎዳል፣ ሥጋውን ደሙን የተቀበለ ሰው የዘላለም ሕይወት ያገኛል አላቸው። ይሄም ባላቸው ጊዜ ፈጥነው ሞቱና አባታችን ገንዞ ቀበራቸው። አባታችን እንደነገራቸው የዘላለም ሕይወት አገኙ። ያን ጊዜ ወደ ክቡር አባታችን ወደ ተክለ ሃይማኖት ብዙ ሰዎች ወንዱም ሴቱም ሽማግሌዎችም ሕፃናቱም ቦታ እስከሚጠባቸው ድረስ ተሰብስበው መጡ። በከበረ በባለሟሉ እጅ እግዚአብሔር ያደረገውን ታምራት ሰምተው ነበርና እኛም አንተ በምታመልከው አምላክ አምነናል አሉት። ክቡር አባታችን ተክለ ሃይማኖትም እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረውን እግዚአብሔርን አመሰገነ። ተነስቶ ምጽአት ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያሽ ቀን 603,049 ሰዎች ተጠመቁ። ስለዚህ በከተት አውራጃ ታላቅ ድህነት ተደረገ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በላያቸው አርፎባቸዋልና ሕዝቡም አላዩትም። ክቡር አባታችን ተክለ ሃይማኖት ግን ያየዋል። በዚያሽ ቀን የተጠመቁ ሰዎች ሁሉ ፊታቸው ብሩህ ሆነ። በመንፈስ ቅዱስ ብርሃንነት ፊታቸው ብሩህ ሆኖ አንጸባርቋልና። ከውሃውም ከወጡ በኋላ አባታችን ከአደባባይ ቆሞ እግዚአብሔር ሰማይና ምድርን እንደፈጠረ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትን በምድር ያሉ እንስሳት አራዊትንም አዳምን በእርሱ አምሳል እንደፈጠረው ዕፀ በለስንም በመብላቱ በወንጀለኝነት ከገነት እንደወጣ እያስረዳ ያስተምራቸው ጀመር። ብፁዕ አባታችን ተክለ ሃይማኖትም እንዲህ አላቸው። ከዚህ ሁሉ በኋላ የአዳም ልጆች ኃጢአት አብዝተው ሰሩ። በጥፋት ውሃ አጠፋቸው። ከጥፋቱም ውሃ 8 ሰዎች አዳነ። ለእነዚህም ወገኖች ኦሪትን መጻሕፍተ ነቢያትን ሰጠ። እነርሱ ግን አልጠበቋቸው። በምንም ምን መዳን የማይቻል ቢሆን እርሱ ቅሉ አምላክ ከሰማየ ሰማያት ወረደ፣ ከድንግል ከክብርት እመቤታችን ያለ ዘር ብእሲ ተወለደ። በ30 ዘመን በዮርዳኖስ ውሃ በዮሐንስ እጅ ተጠመቀ። ከዚያም ወጥቶ ወደ ቆሮንቶስ ገዳም ገባ። 40 ቀንና 40 ሌሊት ጾመ። የሰውነትን ሥራ ሁሉ ከጨረሰ በኋላ በጳንጦስ ሰው በጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዛንን ነጻነትን ሰበከላቸው።
የዲያብሎስን ቁራኝነት አጥፍቶ በሦስተኛው ቀን ተነሳ። በተነሳ በ40 ቀን በክብር በይባቤ መላእክት አረገ። ባረገ በ10ኛውም ቀን ዛሬ እናንተ የከበራችሁበት መንፈስ ቅዱስን ወደዚህ ዓለም ላከላቸው። የተሰበሰቡትም ሰዎች ከብፁዕ አባታችን ከተክለ ሃይማኖት ቃል ይህን ሰምተው ውሃን ጠጥተውት ቅቤን በልተውት ደስ እንደሚያሰኝ ከአካል እንዲዋሃድ ነገሩ ደስ አሰኛቸው። ፈጽመውም ተረዱ። የሕይወት ብርሃን አንተን ለሰጠን እግዚአብሔር ክብር ምስጋና ይግባው እያሉ ከአባታችን እግር ስር ወድቀው እጅ ነሱ። እርሱም የክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበላቸው። ሀገረ ገዥ የሚሆን ጸሐፌ ትእዛዙ ስሙ ድራ ሰገድ የሚባል ሰው ክቡር አባታችን ተክለ ሃይማኖት ያደረገውን ይህ ታምራት ሰምቶ ፈጽሞ ተቆጣ። ለዚህች ዛፍ ከሚሰግዱ ሰዎች በቀን 300 ወቄት ብር ይቀበል ነበርና በዚህች በዛፍ ጥፋት ሀገረ ገዥው ባንተ ተቆጥቷል ብለው ለክቡር አባታችን ለተክለ ሃይማኖት ነገሩት። ክቡር አባታችንም ይህን ሰምቶ ምሳር መጥረቢያም ገጀሞ ይዛችሁ ኑ ተከተሉኝ ብሎ ምእመናንን ስላዘዛቸው እሺ በጅ አሉት። አባታችንም ወጥቶ ዛፊት ወዳለችበት ከፊታቸው ሄደ። ከሷ ዘንድ በደረሰ ጊዜ ቀድሞ እንዳዘዛት ቁማ አገኛት። እሱም ሰውን ሁሉ የምታስች አንቺ ዛፍ ውደቂ ቢላት ፈጥና ወደቀች። ምእመናንን ለቤተ ክርስቲያን ሥራ ትሆነን ዘንድ ፍለጧት ብሎ አዘዛቸው። ሲፈልጡም ሀገረ ገዢው በመገረም መጣና አባታችንን ሀገርን የምታጠፋ አንተ ነህን አለው። አባታችንም ሀገርህን የማጥፋት አይደለም እግዚአብሔር በእኔ በባሪያው እጅ ከጥፋት አዳናት እንጂ። ሀገረ ገዢውም ሀገሬን የምታጠፋው ካልሆንክ የንጉሡን ግብር ታስቀር ዘንድ ይህችን ዛፍ ማስቆረጥህ ማን አሰናበተህ? ግብር እቀበልበት ነበርና። ሕዝቡ ግን እንጨቱን መፍለጥ አልተወም። ሀገረ ገዢውም እንዳንበሳ እየጮኸ አባታችንን ሊጣላው ወዶ ሳለ አንዲት የእንጨት ጥራቢ በራ ሄዳ ቀኝ ዓይኑን ወጋችውና ከተቀመጠበት ፈጥኖ ወደቀ። ከደዌው ጽናት የተነሳ እንደ እሪያ አእምሮውን አጣ። ፈጣሪ ወደሚለው ሰይጣን እየጮኸ ጌታዬ ማደሪያህን አጥፉ ብዬ አላዘዝኩም፣ እሷንም ሲቆርጡ አላየሁም፣ የመጣበት የማይታወቅ ክፉ ሰው እሱ ሊሾም ወዶ ሀገራችንን አጠፋ እንጂ እኔ ምን ላድርግ ጌታዬ ማረኝ እያለ የዓይኑ በሽታ ስለጸናበት በምድር ላይ ተንከባለለ። ከሕመሙ ጽናት የተነሳ በገዛ እጁ ታንቆ ሊሞት ወደደ። ክቡር አባታችን ተክለ ሃይማኖት ግን ዝም ብሎ እንጨቱን ያስፈልጥ ነበር። ሰይጣኑም ከሩቅ ቆሞ ሀገረ ገዢውን ጠርቶ ድር አስግድ እንግዲህ ይህችን አገር ለዚህ ሰው ተውኩለት አለው። ልከራከረው አይቻለኝም በርቶብኛልና ከእርሱ ያገኘኝ መከራ ምን እነግርሃለሁ? ከእርሱም እጅ ላድንህ አይቻለኝም። እኔም ራሴን ከእሱ ማዳን አልተቻለኝም። ዛሬስ እውነተኛ ነገር እነግርሃለሁ። ከወገኖች ጋር እስከ ልጅ ልጅ ተገዛለት። እኔንስ እንግዲህ ወዲህ ዳግመኛ አታየኝም። ይህን ብሎ ሰይጣን እንደ ጢስ ተኖ ጠፋ። ሕዝቡም ሁሉ ይህን ሰምተው ደነገጡ። ይሄም ሀገረ ገዢ ሕዝቡን እንዲህ አላቸው፣ እኔስ በዚህ ሰው አምላክ አምናለሁ፣ እንግዲህስ በምን አመካኛለሁ? እናንተም እሱን ስለደፈርኩ ቸል እንዳይለኝ በእኔም ከተፈረደ ከዚህ መከራ ያድነኝ ዘንድ ስለ እኔ ለምኑልኝ አላቸው። ሕዝቡም ክቡር አባታችን ተክለ ሃይማኖትን እግዚአብሔር ያከበረህ አንተ ይቅር ባይ ነህና ይህንን ሰው ይቅር ብለህ ከደዌው አድነው እያሉ ከእግሩ ስር ወድቀው ማለዱት። ክቡር አባታችንም ተመልሶ በፍጹም ልቡናው እግዚአብሔር ካላመነ ከደዌው አይድንም አላቸው። ድር አስግድም አድነኝ እንጂ በፈጣሪ አምናለሁ አለው። እንኪያስ ወደ እኔን አለው። ድር አስግድም ወደ አባታችን መጥቶ የእግዚአብሔር ባለሟል ተክለ ሃይማኖት ከበሽታ አድነኝ በፈጣሪ አምናለሁ እያለ ጮኸ ተናገረ። ክቡር አባታችንም በእጁ ዓይኖቹ እንዳሰሰውና ፈጥኖ ዳነ። ድር አስግድም ከክቡር አባታችን ከተክለ ሃይማኖት እግር ስር ወድቆ ሰገደና በእውነት ፈጣሪ ሁሉ የሚቻለው ነው አለው። አሁንም አባቴ የምድንበትን ንገረኝ። ክቡር አባታችንን በፍጹም ልቡና በእግዚአብሔር እመን፣
አንተም ቤተሰብህም ትድናላችሁ አለው። በእሱ ያመነ የዘላለም ሕይወት ያገኛልና። ድራስግድም አንተ ይቅር ብለኸኛልና በፍጹም ልቦና ያመንኩ አለው። ብፁዕ አባታችንን ፈጽመህ ካመንክስ ተነስተህ ይህችን እንጨት ሰንጥቅ አለውና እንጨት ከሚሰነጥቁት ሰዎች ምሳር ተቀብሎ ብዙ እንጨት ሰነጠቀ። ያታይብር በምትባል በእንዴግን አውራጃ ቤተ ክርስቲያን ሰሩ። ይህችም ዛፍ ለቤተ ክርስቲያኑ ሥራ ሁሉ ለበሩም፣ ለመስኮቱም፣ ለጣሪያውም፣ ለግድግዳውም፣ ለምሰሶውም በቃች። ክቡር አባታችን ተክለ ሃይማኖትም ተነስቶ ድራስግድን ሚስቱን፣ ልጆቹንም ቤተሰቡንም አጠመቃቸው። ድራስግድን በአሚነ ክርስቶስ አለው። ሚስቱን አክሮሲያ አላት። አንዱን ልጁን ሳሙኤል፣ ሁለተኛውን ብንያም፣ ሦስተኛውንም ሀብተ መስቀል አላቸው። በብፁዕ አባታችን ተክለ ሃይማኖት እጅ የተጠመቁ የከተታ ሰዎች ቁጥራቸው 615387 ነው። ይህን የሚያህሉ የከተታ ሰዎች ብቻ አልነበሩ። የወግዳ፣ የጽህጋ፣ የክሳት፣ የስርማ፣ የማህግል፣ የምድሃሬ፣ የፈጠጋር የእነዚህ ሀገር ሰዎች ሁሉ ናቸው እንጂ። ከከተታ ጋር የሚዋሰኑ የብዙ አህጉር ሰዎችም ብፁዕ አባታችን ያደረገውን ታምራት ሰምተው መጥተው ከድራስግድ ጋር አምነው ተጠመቁ። ክቡር አባታችን ተክለ ሃይማኖት ባሰራት በዚህ ቤተ ክርስቲያን በመስቀል ስም ታቦት ካስገባ በኋላ ሰራዬ ቄስ ሆኖ ቅዳሴ ገባ። ቅዱስ ሚካኤልና ቅዱስ ገብርኤልም በግራ በቀኝ ሆነው ይራዱት ነበር። ከመላእክትም ወገን ሌሎችም ይራዱት ጀመር። መንፈስ ቅዱስም የቅዳሴው ጸሎት እስኪፈጸም ድረስ በነጭ ርግብ አምሳል ወርዶ ከመሥዋዕቱ ላይ ተቀመጠ። ከዚህ በኋላ ለሕዝቡ ክብር ሥጋውንና ደሙን አቀበላቸው። በዚህች አገር በዚያች ቀን ፍጹም ደስታ ተደረገ። እስከ ዛሬ ድረስ ሁሉ ሥላሴን በማመን ያጌጡ የተሸለሙ ሆኑ። አባታችን ተክለ ሃይማኖትም በሀገረ ዞረሬ ወዳሉ ካህናት ኑ ብሎ ላከ። ብዙ ምርኮ ከሰይጣን ማርኬ ከምዕመናን ጋር አንድ አድርጋቸዋለሁና ስለዚህ ነገር እነሱን ትጠብቁልኝ ዘንድ እጠራችኋለሁ አላቸው። ካህናቱ ይህን ሰምተው ወደ እሱ ፈጥነው ስለመጡ በዚህ ቤተ ክርስቲያን እያገለገሉ እንዲኖሩ አደረጋቸው። አባታችን ተክለ ሃይማኖትም በከተታ አውራጃ ወንጌልን እያስተማረ ብዙ ዘመን ኖረ። አጋንንትን እያወጣ ድውያንን እየፈወሰ በቀን 20 እያዳነ ተቀመጠ። በከተታ አውራጃ አባታችን ተክለ ሃይማኖት ከነሱ ዘንድ በነበረ ጊዜ ታሞ የተገኘ አልነበረም። የጾም ወራት በደረሰ ጊዜ ይሄውም አብይ ጾም፣ የሐዋርያት ጾም፣ የገና ጾም ነው። ሐዋርያት በሲኖዶስ የሰሯቸው ሌሎች አጽዋማትም ናቸው። በእነዚህ ጊዜ የከብስ ወደምትባል ገዳም ገብቶ ይጾም ነበር። ከሰንበት በስተቀር ምንም አይቀምስም። በሰንበትም የሚቀምሰው የዱር ቅጠል ነው። ይህ መራራ ነው፣ ይህ ጣፋጭ ነው፣ ይህ ክፉ ነው፣ ይህ ደግ ነው ብሎ ሳይመርጥ ሰውነቱንም ብትወጅ ብዪ ባትወጅ ተይው ይላታል። ውሃ ግን ጾሙ እስኪፈጸም ድረስ አይጠጣም ነበር። የጾሙን ወራት ከፈጸመ በኋላ ወደ ሕዝቡ ተመልሶ ሃይማኖትን ያስተምራቸዋል። በከተታ አውራጃ እንዲህ እያደረገ 3 ዓመት ተቀመጠ። በሥራው ሁሉ ወደሚውልበት ወደሚያድርበት የመላእክት አለቃ ቅዱስ ሚካኤል ይመራው ነበር። የሚሠራውንም ነገር ሁሉ ይመክረው ነበር። ሁል ጊዜ ከእሱ አይለይም። ተገልጾ ነው እንጂ ተሰውሮ አይደለም። ሰይጣንን ድል የነሳ የእግዚአብሔር ወዳጅ የሚሆን የክቡር አባታችን የተክለ ሃይማኖት ጸሎቱና በረከቱ የመላእክት አለቃ የሚሆን የቅዱስ ሚካኤልም የረዳትነቱ ኃይል ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና
የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባሕራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትቀጥሉ እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 24 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚህች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ ያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሠራው በነበረ በመብሉና በመጠጡ በዝሙትም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሠራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎቹን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበረና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ሥጋውን በሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግሥቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልከ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘንቦ ጉድጓዶቹን ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም
የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ ያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውንም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርንም መልአክ አየ። በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጥ አደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓትን የሠራ ካህን እንዳደረገችው በሁሉም አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ሥጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ። ሁለተኛ 7ቱ ቅዱሳን መነኮሳት ደቀ መዛሙርቱ። ሦስተኛ አባ ኤስድሮስ ታላቁ። ወርሃዊ በዓላት። አንደኛ ቅዱስ አቡነ ተክለ ሃይማኖት። ሁለተኛ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ። ሦስተኛ ቅድስት ክርስቶስ ሰምራ። አራተኛ ቅዱስ ቶማስ ዘመራስ። አምስተኛ ቅዱስ አብላሪዮስ ታላቁ። ስድስተኛ 24ቱ ካህናተ ሰማይ ሱራፌል። ሰባተኛ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙም በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላችኋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ሉቃስ 15:3-7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን።